ዛሬም እንግዲህ እንደምታያቸው በግራና በቀኝ ታጅበው ያሉት እንግዲህ የቤላሩሱ መሪና የካዛክስታኑ መሪ ናቸው። በነገር ላይ እኚህ ሰው ይሄን አሁን ፖስታ የሚሰጧቸው የሁለተኛው ዓለም ጦርነት ወቅት ላይ የነበሩ እንትን ናቸው፣ ኮሎኔል ናቸው። እኚህ ሰው እንግዲህ በወቅቱ በሆነ ሰዓት ላይ የራሳቸው በደል ወይም ደግሞ ራሳቸው ሊያንጸባርቁ የሚችሉትን ደብዳቤ ነው አሳልፈው የሚሰጧቸውና በዚሁ አጋጣሚ ሌላ ምነግርህ ታሪክ ምንድነው እንግዲህ ፖስታዋን ስታይ ደረት ኪሳቸው ነው የከተቱት። ሌላ ጊዜ ለረዳቶቻቸው ነው የሚሰጡት እና አንድ ጊዜ እንትን ይጠየቃሉ። በህይወት ዘመኖ በጣም ያሳዘኑት ነገር ምንድነው ተብለው ይጠየቃሉ። በአንድ ወቅት ነው ከሞስኮ ከተማ ወጣ ያለች ስፍራ ሄጄ ሳለ አንድ አሮጊት ተንደርድረው መጥተው አንድ ደብዳቤ ሰጡኝ። ያችን ደብዳቤ ያስኩኝና ለረዳቶቼ ሰጠኋቸው። የዛን ደብዳቤ ምንነት አላየሁትም። ለረዳቶቼ ሰጠኋቸው። ረዳቶቼ ግን ጣሉት። የት እንዳስቀመጡትም አይታወቅም። ምክንያቱም ከሌሎች ወረቀቶች ጋር ጥለውት ሊሆን ይችላል። እና በህይወት ዘመኔ የሚጸጽተኝ የሚቆጨኝ ነገር የኛን አዛውንት ሴት ደብዳቤ አለማየቴ ነው ይላልና ያ ታሪክ ነው አሁን ትዝ ያለኝ። ይሄ ነገር የተደረገው ከ6 ዓመት በፊት ነው ያ ደብዳቤ የጠፋውና በጣም ከፍተኛ የሆነ ብጥብጥ በክሬምሊን ውስጥ ተደርጓል እና የቅርብ የደህንነታቸው ሹም ራሱ ከስራ እንዲባረር ሆኗል በዛች ደብዳቤ። እና ለዚህም ነው ለሌላ ሰው ሳይሰጡ እችን ደብዳቤ አንስተው ደረት ኪሳቸው ውስጥ የከተቱት። ትልቅ አክብሮት አላቸው።